ሳሚ ለብሌን እንግዲህ ሰላም እንደ እናቷ እንደሆነች ነገራት። ሰላም የብሌን እናት እንደሆነች ብሌን ስታውቅ እንዴት ራሷን ስታ እንደወደቀች በኃይሉና ጋርዱ ሆነው ደግሞ ሳሚን እየፈለጉ በነበረበት ሰዓት ሳሚ ከብሌን ጋር ቁጭ ብሎ አገኙ። ከዛም እሱን እመታለሁ ብሎ ጋርዱን ሂድ አንተ እጁን ይዘከው ናቶሎ እኔ የምናስበት እንዴት ለክፈትና ልጠብቅ ብሎ በኃይሉ እየሮጠ ወደ ቤቱ። ጋርዱ ደግሞ ሳሚን ጠጋ ብሎ ምን አባህ እያረክ ነው? ከልጅቷ ጋር ሄድና ይጮህበታል። እሱም እንዳትጠጋኝ ከተጠጋኸኝ ሁለታችንም እንበላሻለን አለው። እባክህ ተው እያለች ብሌን እያለቀሰች ብትለምነውም እሷን ገፍትሮ ወደዛ ጣላት። ሳሚም ብድግ ብሎ እሱን በቦክስ ብሎ ገለገለው። ጅስም ቢወፍር ምንም አይሰራም የሚባለው የባህሉ ጋርድ ግን ተደብድቦ ራሱ ስቶ ወደቀ። ሳሚን አስሬ ወደ ባህሉ ቤት ወስዳለሁ ብሎ የተመኘው ጋርድ ዛሬ ግን ዋጋውን አግኝቶ ወርቆ ራሱን ተገኘ። ቃል የወይዘሮ ገነትን ፋይል ለባህሉ ልትወስድ እየፈለገች ትገኛለች። ሰላም ብሌን የሷ ልጅ እንደሆነ ስታውቅ ምን ይሰማታል? ምንስ ታደርጋለች? በጣም ይገርማል። ህይወት ዝብርቅርቅ ያለባት። በኃይሉም መለስ ብሎ ሊያይ ሲመለስ ጋርዱ ወርቆ አገኘ። እነሱ ተሰፍረው ተሰውረዋል። እንዴት አባህ እነሱ እስከሚመቱ አንተም አባህ እየሰራህ ነው ብሎ ይጮህበት ያዘ የወደቀበት ላይ። ከዛም ደግ ያረጉክ አንተበት እኔም አንተና ምኜ መትቼ መሄዴ አንተበት እያለ ይጮህበት ያዘ። ሳሚና ብሌን ተቃቅፈው እየወሩ እያለ ዳጊ ድንገት ብቅ አለ። ዳጊ ድንገት ብቅ ሲል ደነገጣል። ብሌን እንዴት ከሳሚ ጋር አብራ እየኋት ብሎ ጠጋ ብሎ ብሌንም እያረግሽ ነው ብሎ አናገራት። ምን አገባ አለችው። ሳሚንም በቦክስ ሰጠው። ሳሚም መልስ አልሰጠውም፣ ዝም አለ። ሳሚ እሱ ለእናቷ ዋጋ ከፍሎ እንጂ ብሌንን ወይም ግዴታ የራሴ ሆኒ ግዴታ ፍቅርኝ አላላትም። እሷም ሂድልኝ ካጠገቤ እባክህ ዳጊ ላይክ አልፈልግም ሂድ አለችው። ምን አጥፍቼ ነው አላት። ከቃል ጋር መተኛት ላንተ እንደ ጀብድ ነው እንደምታየው እኔ ወይስ መጫወቻ ካደረግክ ያ ሁሉ ውሸትን ነው እወድሻለሁ መሰለኝ ብላ አለችው። እሱም አፍሮ ሄደ። እኔ ከቃል ጋር መተኛት አላውቅም ብሎ ጥሏት ሄደ። ብሌንም ተናዳ በፊር ብላ አባረረችው። ሳሚ እንዲህ አላት፣ በይ ብሌን ራስሽን ጠብቂ፣ ለሰላምም እንዳንነግሪያት ዝም በይ። ምክንያቱም ካወቀ በኃይሉ አንቺንም ሰላምንም ይገላችኋል። እንዳንነግሪያት እናትሽ መሆኗን ከዚህ ነገር ከራቅሻ በኋላ ነው መንገር ያለብሽ ይላልና እሷም እሺ ትላለች። እሷም ሳሚ ይህ ሁሉ ስላደረክልኝ በጣም አመሰግናለሁ፣ ግን ብሌን ታፈቅረኛለች ብለክ እንደሆነ ያረከው ተሳስተሃል። እናቴን ስለነገርከኝ ላፈቅርህ አልችልም። ፍቅር በደካማ ጎን ተገብቶ የሚገኝ አይደለም ስትለው ዝም በይ አላትና እቅፍ አረጋት። ሳሚ በጣም ይወዳታል። አሁን የበኃይሉ ሀረካት እማ ላይ እንደሚደርስ ግራ የተጋባ ነው። ብሌን አሁን ላይ ታዲያ የሰላምን ወሬ ትነግራታለች ልጇ እንደሆነች ወይስ አልነግራትም? ምንስ እስከሚፈጠር ዝም ትላታለች? በጣም ያሳዝናል። ሰላም ግን ልጄ ብላ ብሌን ያወቀችለት በጣም ደስተኛ እንደምትሆን እርግጠኛ ነኝ። ብሌንም በሰላም ጋር ቁጭ ብላ እናቴ ደርሼልሻለሁ፣ እስከ ዛሬ ያን ሁላ የሚያደርጉሽ ለካ ይህን በኃይሉ የሚጠላኝ ልጅሽ ስለነበርኩ ነው። አይኔም ማየት የማይፈልገው ምን አድርጌው ነው ብዬ ራሴን እጠይቅ ነበረ። ለካ አንቺ ልጅ መሆኔን ስለሚያውቅ ነው እያለች ስታወራ ሰላም ነቃች ከእንቅልፏ። ምን እያልሽ ነው ብሌን ብላ እሷም ጠየቀቻት። ምንም አላልኩም፣ ተነሽና ቡና ላፍላልሽና ቆንጆ ቡና እንጠጣ አለቻት። እሺ ብሌን ሂጂ ቡና አፍሊ አለች። ብሌን ፊት ለፊቷ የሚታይባት ደስታም ሀዘንም
ይታይባታል። ምን ሆነ ይሆን እያለች ሰላምም ግራ በመጋባት ትኩር ብላ ታያን ነበር። በኃይሉ ግን ሰላም ካወቀች ይሄን ነገር አለቀልኝ እያለ ብቻውን እያለቃቀሰ ይታያል። ቃል ደግሞ ይዛለት የሄደችው መረጃ የውሸት ነው። ገነት ከላይ የጻፈችለት የበኃይሉ መረጃ እንደው አድርጋ ጽፋ ያስቀመጠችው ቃልን ለመሸወር፣ ቃል ግን ትክክለኛ መረጃ ነው ብላ ይዛ ሄዳ ለሱ ስትሰጥ እሱ በጣም ጮኸባት። እንዴት ይሄን ይዘሽ ትመጫለሽ ብሎ ይሄን ይዘሽ የመጣሽው ማን ልታሞኝ መሆኑ ነው? ተይ ቃል ብሎ የሰጣትን ገንዘብ እስከሚበረጥቃት ደረሰ። በጣም ብዙ ገንዘብ ሰጥቷን ነበር። ያን መረጃ መጣችልኝ ብሎ ደስ ብሎት፣ ገነትም ግን አለቃቅሳ ነበረ። አይገርምም? በጣም የሚገርመው ግን የገነት ነው። ገነት ብሌንንና ዳጊን ለመለያየት ያደረገችው ድርጊት በጣም ይዘገንናል። ምን ችግር አለው ግን ተዋደው ተፋቅረው ቢኖሩ ምን ችግር አለው? በጣም ያሳዝናል። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ።